ትሻልን ሰድጄ ትብስና መጣሁ። ተሽላችሁ ትመጣላችሁ ስትባሉ ጭራሽ ብሶባችሁ መጣችሁ። ጭራሽ ተደባድባችሁ ሻንጣ ተዘጋጅቶ ብሩኬ ውጣ ተብሎ ከዛ አልወጣም አለ። ከዛ ሀይሚ ውጭ ተባለች፣ አልወጣም አለች፣ በጥፊ ተመታች። ከዛ የእናቴ ልጅ የሚለው ወንድሙ የገዛ ወንድሙ ሻንጣውን አዘጋጀለት፣ ከቤት ውጣ አለው። ከዛ ተደባደቡ፣ ቪዲዮውን ጨረሱ። ጎበዞች። ምንም አይነት ትምህርት የለውም። ትክክለኛ ቪዲዮ አይደለም የዛሬው ቪዲዮ ማለት ነው። የእውነት ይሄን ቪዲዮ ካያችሁት ማለት ነው በቃ ይሄ ትክክል አይደለም። ከእናንተ አይጠበቅም ጨሪቃዎች ማለት ነው። ዛሬ ካወቃችሁ የይቅርታ ቀን ነበረ። ነገ ጾም ነው፣ የፍልሰታ ጾም የሚገባበት ቀን ነው አደለ? ነገ እንኳን አደረሳችሁ በዚህ አጋጣሚ ማለት ነው። ቢያንስ እንኳ ይቅርታ እንኳ ባትደራረጉ እንኳ ቪዲዮ ቀይራችሁ እንኳ ሌላ አይዲያ እንኳ ይዛችሁ ብትመጡ ምን አለበት? እንደዚህ ተደባድባችሁ ተናንቃችሁ ምንም እንዳላሳለፈ ሰው ሆናችሁ ብጥርጥር ብላችሁ ምናምን እንዲ ኧረ እባካችሁ ማለት እዚህ ቪዲዮ ላይ የምትጭኑትንም ነገር እያያችሁ እያወቃችሁ ጫኑት። አይመጣውም እንደዚህ አይነት ቪዲዮ ከእናንተ አይጠበቅም። በዚህ አያያዝ በጣም የምትወዷቸውን ለእናንተ ቀን ከሌሊት የሚለፉ እህቶችን የእናንተን ቻናል ሼር እያደረጉ የእውነቴን ነው እምላችሁ ሰብስክራይብ እያስደረጉ የእናንተን ስኬት የሚጠብቁ የእናንተን ከፍታ የሚፈልጉ በጣም መልካም እህቶችን እንዳታጡ። እነሱ ስለሚወዷችሁ ስለሚያከብሯችሁ ስኬታችሁን ስለሚፈልጉ እነሱ እየለፉ እናንተ ደግሞ በዚህ መንገድ ስትመጡ በጣም ነው የሚደብረው። እውነት በቃ ትክክል አይደለም። ብዙ ፍቅር ከልጅነታችሁ ጀምሮ አብራችሁ ያሳለፋችሁትን ሰው በእንደዚህ አይነት መንገድ በተናናቀ መንገድ ምናምን ውጭልኝ ውጣልኝ ምናምን እልክ ቤት ያፈርሳል እንጂ ቤት አይሰራም። ሲቀጥል ደግሞ ሀሰን ተብዬው ማለት ነው ለማንም አትበጅም። እውነቴን ነው የምላችሁ፣ እንዲሁ ስራም ቢሆን ማለት ነው ለማንም አይበጅም። አሁን ሀሰን እያለ ወንድሜ ጓደኛ የሚል ሰው የሁለቱን አንድነት የሚፈልግ ሰው እዛ ጋር ቆሞ ማደባደብ ነበረበት? እስኪ ንገሩ። ትክክል ነው የምትሉ ሰዎች ማለት ነው። ሁለት የሚዋደዱ ሰዎች ሲደባደቡ ውጭ አትውጣ ሲባባሉ ሻንጣውን አዘጋጅቶ ውጣ ማለት ነበረበት? የለበትም እኮ አይደለ? ሰው ከተናደደው ሰው ወይም ደግሞ ከዛ ችግር ውስጥ ካለው ሰው እንኳ ተሽሎ መገኘት ነበረበት። ምን እያስተላለፋችሁ ነው? እሺ ምናልባት እንዲሁ እናስተላልፋለን ብላችሁ ካሰባችሁ ሶስተኛ ወገን በፍቅር መሀል መግባቱ እንደዚህ አይነት ነገር ያመጣል ልትሉን ይሆናል። እንግዲህ እኮ አላቅም። ስለዚህ ትክክል አይደላችሁም ጨሪቃዎች፣ ወደ ራሳችሁ ተመለሱ። በእናንተ ምክንያት በጣም የታመሙ ልጆች አሉ፣ በጣም የሚያለቅሱ በጣም የሚያዝኑ ልጆች አሉ። እኔ እነዚህ ልጆች ለምን ታለቅሳላችሁ ለምን ታዝናላችሁ ብዬ መናገር አልችልም። ምክንያቱም ቅልብ ስላላቸው፣ የሚወድ ልብ ስላላቸው፣ የሚያከብር ልብ ስላላቸው፣ ቀና ልብ ስላላቸው ነው። ሰው መውደድ ምን ያህል ከባድ እንደሆነ እኔ ራሴ ያውቀዋለሁ። በጣም ከባድ ነው። እኔ ሀይሚና ብሩክ አይደለም በዚህ አይነት መንገድ ተነጋግረው አይደለም እኔ ፕራንክ ሲደራረጉ ራሱ ይጨንቀኛል። እኔ ሁለቱ ፍቅር ሲሆኑ ነው። እንዲያው ሁልጊዜ እኮ በህይወት ውስጥ ፍቅር ላይኖር ይችላል፣ ግን ደግሞ አለ አይደለ? አንተ ትብሽ አንቺ ትብሽ ተባብሎ ተቻችሎ መተላለፍ የሚባል ነገር አለ። ከትናንትና ወዲያ ያስተላለፋችሁ ጥሩ ትምህርት ይዞት ነበረ። አሪፍ መንገድ ይዛችሁ ነበረ። ዛሬ አበለሻሻችሁት ሁሉም ነገር። በጣም ነው የሚደብረው የዛሬው ቪዲዮ። ከእናንተ አይጠበቅም ጨሪቃዎች፣ ወደ ራሳችሁ ተመለሱ። የእውነት ከእናንተ የማይጠበቅ ነገር አታድርጉ። እናንተ ተመልሳችሁ እዛው ናችሁ፣ ግን ደግሞ በእናንተ ምክንያት የሚያዝኑ የሚታመሙ ልጆች አሉ። እነሱንም አታሳዝኑ። ተው። የሚወዳችሁን ኦዲየንስ አትጡ። ሰው በወደደው ልክ ይጠላል። እውነቴን ነው የምላችሁ። የያዛችሁትን ነገር በአግባቡ ተጠቀሙበት። እውነቴን ነው። እንደናንተ የሚወደድ እንደናንተ የሚከበር እዚህ ሚዲያ ላይ የለም። እግዚአብሔርን ከዚህ በላይ ፍቅሩን ሰላሙን እንዳበዛላችሁ ምኞታችን ጸሎታችን ነው። የእናንተን መከፋትም መለያየትም አንፈልግም። አንድነታችሁን እንፈልጋለን። ችግር ከተፈጠረ በንግግር ፍቱት። ጥፋትም ካለ ደግሞ ችግራችሁን ፍቱ። በቃ ይበቃችኋል። እውነት በቃ አይዲያ ቀይሩ። ደስ አይልም። እንደዚህ አትናናቁ። ማውነት ደስ አይልም። እግዚአብሔርን ከእናንተ አይጠበቅ። እኔ በጣም ነው የከፋኝ፣ መቤቴን በጣም ነው የከፋኝ። ማለት የሆነ የማትጠብቁት ሰው በዚህ አይነት መንገድ እንትን ሲል ስታዩት ይደብራል።
ስለዚህ እባካችሁ ጨሪቃዎች ወደ ራሳችሁ ተመለሱ ማለት እፈልጋለሁ። ግን በዛሬው ቪዲዮ በጣም ነው የሚደብረው፣ በጣም ነው የሚያስከፋው። በእውነት ደስ አይልም። በቃ ምንም ደስ አይልም።